የራስን ጥቅም የዘመዶችን ጥቅም የጎሳን ጥቅም የሃይማኖትን የአንድ የሃይማኖት ተከታዮች ምናት ለአዛ ፖለቲካ ውስጥ ወጣ እንደዛው ነው ከመጣ ይኸውልህ እንዲህ ብለው የመጡ ሰዎች ናቸው ሀገር የሚያተራምሱት። አንተ ስልጣን እንኳን ቢሰጥ ማፊያ ነው የምትሆነው። ህወሓት ምንድን ነው? ማፊያ የስብሃት ማፊያ ነው። የስብሃት ማፊያ የማፊያ ቤተሰብ ነው። ማፊያ በቤተሰብ ግንድ ነው የተሳሰረው፣ በቤተሰብ ግንኙነት ነው የተሳሰረው፣ በቤተሰብ እንትን ነው የተሳሰረው። ሞንጆሪኖን ጠይቃል፣ ደብረጽዮንን ጠይቀው፣ በሙሉ ቤተሰቦቹን ጠይቀው፣ የስብሃት ነጋ ቤተሰቦችን ጠይቃቸው፣ ኢሳያስን ጠይቀው። ቤተሰቡ የሚሰራው እንደዚህ ነው። ዘሬስት ባዶ ነው። ምንድነው የሚያደርገው? የማፊያ ቡድን በቤተሰብ ተደራጅቶ በቤተሰብ ሰንሰለት ዘርግቶ መዋቅር ዘርግቶ ጉልበት አግኝቶ ህዝብ እየዘረፈ ይኖራል። ህወሓት እንዲህ ነው አይላችሁ። ቀስ ብላ መታ በኢፈርት ዘረፈችና የመንግስት ስልጣን አለ። ከዛስ መንግስት ወራ ምን አደረገች? መንግስት ወራ ሲዘርፍ ቆየ። የትግራይ ህዝብ በዛ ሰው የኢትዮጵያ ህዝብ ወደዛ ምን ያደርጋል? ኢትዮጵያ ደግሞ የትግራይ ህዝብ አረከፈ ይጋዝ የሚያስፈልገው ለከቨር ነው። ህወሓት አሁን የሚያደርጉትን ነገር ሳያውቁ ቀርቶ ይሰሩ ስህተት አለ። አስበውበት የሚያደርጉት ነገር ህወሓት በቁሙ የሞተ ፓርቲ ነው። ፓርቲ አይደለም፣ በቁሙ የሞተ ቡድን። የፖለቲካ ፓርቲ ሆኖ መቀጠል አይፈልግም፣ አይችልም። ሀሳቡ ሞቷል፣ መሪዎቹ ሞተዋል፣ ደንዝዘዋል። ከውስጡ የገቡት ሰዎች ሁሉ እየበለጠ እርሷቸዋል። ካላመናችሁ ጌታቸው ረዳ ኬሪያ ብርሃንም ጠይቁት፣ ስዬ አብርሃንም ጠይቁት፣ ጻድቃንም ጠይቁት፣ አረጋው በሬን ጠይቁት፣ ግዴ ዘራጭውን ጠይቁት፣ ገብረ መድህን አርአያን ጠይቁት። ሀሳብ ያመጣ ሰውን እየበላ የመጣ ቡድን ነው። ይሞታል። እንደዚህ ያለ ቡድን ሀሳብ የሌለው ቡድን ይሞታል። ወይ የፖለቲካ ፓርቲ ቢያንስ ይሞታል ስለ የፖለቲካ ፓርቲ ሆኖ ሊቀጥል አይችልም። የፖለቲካ ፓርቲ ሆኖ ለመቀጠል የምትደራደርበት የምትገዳደርበት ሌላው የምታሰባስበት አሰባሳቢ ሀሳብ ፕሮግራም አጀንዳ ምናምን ያስፈልጋል። የላቸውም ማለት ነው። በልዩ ሁኔታ የተመዘገበን ፓርቲ ምርጫ ቦርድ ይኸውልህ እንደ ህፃን ልጅ እየተቆጣጠረ ነው የሚያሳድገው። የዋዛ መስሏል። ምርጫ ቦርድ ህግ ሲያወጣ እንደዚህ ያወጣ ያለው ጽዮት ወፍ ተመልከት። ቦርዱ አለ በልዩ ሁኔታ የመዘገበውን ፖለቲካ ፓርቲ ለ2 ዓመታት ልዩ ክትትል የሚያደርግ ከሆነ ሲሆን አፈጻጸሙን በሚከተለው አግባብ የሆነ እንደማደጎ ልጅ ነው ማሳድገው ነው የሚለው። አንተ የጌታው ይኸውልህ በመጀመሪያዎቹ 6 ወራት በእግሩ መሄድ እስኪጀምርበት ጊዜ ድረስ ማለት ነው ያለው ምርጫ ቦርድ የገባው ሚሊዮን ነበር። ህወሓት በመጨረሻ ነው አይደለም ከቨር ነው። ምርጫው ራሱ የሌብነቱ ስርዓት ለማስቀጠል እንዲያመቸው እንደ ከቨር ፔጅ ተጠቅሞበት የነበረ ስርዓት ነው እንጂ በምርጫ ጋር ይገዛም። ህወሓት እንዴት ሆኖ ወፉ እየዘረፍኩ ኖራለሁ ብዬ ላሳምን እችላለሁ እንዴ? ላሳምን አልችልም። ላሳምን ካልቻልኩ ይሄን ሐሳብ ይዤ ካንተ ጋር ላወራ በምርጫ ህግ ልደራደር በፓርቲ ልከራከር አልችልም። ስለማልችል ሐሳብ የሚባል ሊሆን ያልኩ ስለዚህ ምንድነው እሱ ህወሓት ወደ ማፊያነቱ የተመለሰው። ማፊያ ነበረ። ዘረፋውን ለማጧጧፍ የዘረፋውን ለመከላከል የመንግስት ስልጣን ያዘ። የመንግስት ስልጣኑ ሲያጣ ደግሞ ተመልሶ ምን ሆነ? ወደ ማፊያነቱ ተቀየረ። ስለዚህ ከምርጫ ቦርድ ወጥቶ ሄዶ ለምንድን ነው የምርጫ ህግን እያየ አይናችሁ እያየ የጣሰው? መጀመሪያ ማፊያ ነው። አሁን ደግሞ ማፊያውን መቀጠል ስለሚፈልግ እንጂ ሳያውቀው ቀርቶ የምርጫ ቦርድ ውሳኔ አደገኛ እንደሆነ ሳይገባው ቀርቶ አይደለም። እያየን የገባበት በባህሪው ማፊያ ስለሆነ ነው። ማፊያ ምንድን ነው? በውስጡ የሚተዳደርበት የራሱ ቤተሰባዊ ህግ አለው። ነገር ግን ከሌሎች ማፊያዎች ጋራ ከሌሎች ፓርቲዎች ጋራ ከሌሎች ቡድኖች ጋራ በጋራ የሚተዳደርበት ህግ የለው። ለምን? ማፊያነት ዘራፊ ነው በባህሪው ነው። ወፍ ሁለት ሌቦች ዘረፋ ስንዘርፍ ዘራፊዎች ነን። አዎ ዘረፋ ስንዘርፍ አፍንጫ ሳንመታ አይን ሳንደነቁል ጥርስ ሳንሰብር ቀስ ብለን እንዲሹልክ አድርገን እናወጣለን። አይስማሙም። ሊስማሙ አይችሉም። ቫዮለንት ነው አክሽኑ ራሱ አመፅ ሙቀንት ይሄ አስገዳጅ ምናምን ነገር ነው። ምን ያደርጉ ይችላሉ? እኔ ማፊያ ነኝ፣ አንተም ማፊያ ነህ፣ ወደ እኔ ሰፈር አትምጣ፣ ወደ አንተ ሰፈር። ለምሳሌ አሁን በሻዕቢያና በህወሓት መካከል ስምምነት አለ። በውስጥ ታዋቂ የሰራው ስምምነት አንተም ማፊያ ነህ፣ እኔም ማፊያ ነኝ፣ እኔም ዘር ይዘረፋለሁ፣ አንተም ዛት ዘርፋለህ ተብሎ ይስማማሉ። ቀጠና ሊከፋፈሉ ይችላሉ። የቦስተን የኒውዮርክ የሲሲሊ ምናምን ማፊያ ተብሎ ማፊያዎች አሁን ጣሊያን ማፊያዎች አሉ። የጣሊያን ማፊያዎች አሁን በሰፈር ይስማማሉ። እኔ ሰፈር መጥተህ ታክሲ እንዳትከፍት ይላሉ አይደል? ካታጎሪ ጋር በጎሳ ይከፋፈላሉ ማለት ነው። ነገር ግን የማፊያዎች የጋራ ማህበር አይቆቁም። የለም፣ አይስማሙም። ከተስማሙ እሺ መንግስት ይሆኑ ነው። መንግስት ይሆናሉ። መንግስት ሆነ ግን ምን ነው ሌብነቱን ለማስቀጠል እና የህግ ጠያቂነትን ለማስቀጠል እንደው ምን ያደርጋሉ መሰለህ? መጀመሪያ ሄደው አቃቢ ህግ ይሆናሉ፣ የፖሊስ መርማሪ ስልጣን ይዛሉ፣ የደህንነትን መዋቅር ይዛሉ፣ መከላከያውን ይዙና ማለት ነው አፈር ያበለዋል። ከዛ በኋላ ወያኔ ወድቆ ራሱ ወያኔ እኮ ኢንሳን እኮ ላልተፈለገ ዓላማ ውሎታል እኮ። የኢትዮጵያ መረጃ የሰለለ ለሲአይኤም ሰጥቶበታል። ይሄን አቃል ዶክተር አብይ ከኢንሳ ተባረዋል እኮ። ከኢንሳ ተገፍቶ እኮ ነው ወደ ሳይንስ ሙዚየም ሄዶ ወዘብ ማነው ሳይንስ ሚኒስትር ነው። ከዛ ደግሞ ወደ ኦሮሚያ፣ ከዛ ወደ ለውጥ ንቅናቄ፣ ከዛ ወደ ስንት ያ ሁሉ ግብ ግን የሆኑ ለምንድን ነው? አሁን የምታዩዋቸውን ለውጦች ለማምጣት ነው። ኢንሳ ውስጥ የነበሩ ሰዎች እነዚህ ነበሯል። ሌላ ማን ነው? ይሄው እዚህ ቁጭ ብሎ ሲከትራል። አሁን እሱና እሱ ያደረገውን ቁጭ ብሎ ያወራሉ። ለምን ካላችሁ መብረቃዊ ጥቃት ያለስማል። መብረቃዊ ጥቃት ብሎ በቴሌቪዥን ቁጭ ብሎ ያወራሉ ሰውዬ ነው። ከዛ ምን ሆነ?
ሳይጨርሱ መጀመር ሲሮጡ የታጠቁት ሲሮጡ ይፈታል የሚባለው ማሳያ አይደለም። እሱ የትግራይ ህዝብን ተውት አላቸው። ሳጥና ያላቸው ነው ነገር የትግራይ ህዝብን ተውት ግን እንደው ይቅር እሱ አላቸው። እንደው ስዬ ሴኩትሬ አባይ ፀሐዬ አስመላሽ ደስ ትዝ አይሏችሁ ትንሽ የማፊያ ቡድንና ማፊያ ቡድን የመንግስትን ስልጣን ይዞ ሀገርን የሚዘርፍ ማለት ወይ አሁን እኮ እንደዚህ ስለ ወፉ አይገባም አንተ አይታይም ለመሰለ የማፊያ የሚባለው ምን አይነት ነው ካላችሁ ቴሌን ሰተው በቴሌ ምን ሰርቼ ላግኛል የሚለው ቴሌን እንዴት ልቦጥብጦ ቴሌ ውስጥ የሚታየው የሚዘረፍ ጥቅም ነው። ኢትዮጵያ ኤርላይን ሰተው እንዴት አድርጌ ተወልደን መድቤ ተወልደን ደግሞ ሌላ ቡድን መድቤ እሱን እየዘረፍ የትም ቦታ ብትመድበው የሚዘረፍ የሚሰረቅ የሚቦጭቀው ነው እንጂ የሚያው እንዴት አድርጌ ያለውን ፖቴንሻል አቅም አይቼ ያለውን ምቅ አቅም አይቼ ፖቴንሻል ይሄን አቅም የድርጅቱን አቅም ሀብት አይቼ እንዴት ተፋማ አድርጌው እንዴት ስኬታማ ላድርገው የሚሉን አዩ መበደል እኮ ፖለቲካ ማለት አይ ዶክተር ብርሃኑ ነው የገባው ምን ለምሳሌ የብዙሃን ህይወት ለማሻሻል የብዙሃን ህይወትና ግንኙነት ለመቀየር ለማሻሻል የሚያስችል ሳይንስ ነው ፖለቲካ አለቀ። ስላንተ አይደለም፣ ስለ አንድ ቡድን አይደለም፣ ስለ አንድ ብሔር አይደለም፣ ስለ አንድ ጎሳ አይደለም፣ ስለ አንድ ሃይማኖት አይደለም። የብዙሃኑን ህይወት እና ግንኙነት ለማሻሻል ከፍ ለማድረግ ለመለወጥ የሚያስችለን ፖለቲካ ውስጥ የምትገባው መሰረታዊ ዓላማ ያን ይዘብቻል። ከዛ መለስ ካለ በቃ ተሳስተሃል ወንድም ተሳስተሃል። ይዋርን ዘሮም በቃ የራስን ጥቅም ለመሙላት አስበህ ከሆነ የመጣው በቃ ተሳስተሃል ወዳጄ፣ ሙሰኛ ነው የምትሆነው። አትምጣ፣ ይቅርብህ፣ ሌላ ቦታ ሄድ፣ ደላላውን ምናምን ነገር ሸቅል እዛ ቦታ። የዛሬ 16 ዓመት ሞባይል ባንኪንግ ሲጀምሩ እንዴት እንደጀመሩ ይናገራል። 2001 ላይ የተናገረውን 2017 ላይ እንዲህ አድርገን እኮ የሰራነው እኛ ነን። በዚህ መንገድ ነው የሰራነው፣ በዚህ መንገድ ነው ሰክሰስፉል የሆነው፣ ውጤቱን ያመጣነው እንደዚህ ነው፣ አሁንም ወደፊት የምንሰራቸው ነገር በዚህ አግባብ ነው የምንሰራው ብሎ ይናገራል። ይሄንን ሲናገር እንደ ማሳያ መመልከት ይኖርብናል። ይሄንን ወብዴ ዛሬ የምትጠቀሙት የሞባይል መኒ እያንዳንዱ ባንክ የራሱ ሞባይል ባንኪንግ አለዋል፣ ሲስተም አለ። እሱን እንጠቀማለን፣ ቴሌብር እንጠቀማለን። አብዛኛው ነገር በዚህ ነው የምንጠቀመውና ይሄ ነገር እንዴት ህይወታችንን እንዴት ተጽዕኖ እንዳሳረፈበት ህይወታችንን እንዴት እንዳቀለለው አሁን ለምንድን ነው ይሄን ማነሳላችሁ መሰለ? ቆይ ወዳጄ የዛሬ 15 ዓመት እንደዚህ ታቅደው እንደዚህ ሰለብተው አሁን ተግባራዊ ሆኗል። እነዚህ ነገሮች ተግባራዊ ሆነው ለውጥ አመጡ አይደል? ለውጥ ካመጡ በኋላ በኢትዮጵያ ላይ ትልቅ ስኬት አስከተሉ። እነዚህ ነገሮች አሪፍ ነገር ነው፣ ደስ ይላል። ዶክተር አብይ ጨርሶ መጀመር የሚላቸው እነዚህ ነገሮች ኦርጋናይዚንግ፣ ፕላኒንግ፣ ኦርጋናይዚንግ፣ ኮንትሮሊንግ እና ሊዲንግ የሚባሉት እነዚህ አራቱ ማኔጅመንት ፈንክሽኖችን ጨርሳችሁ ጀምሩ የሚላቸው። እኔ ግን አሁን ታዲያ እዚህ ጋር ወሬ ለምን በለብትን አባዬ እነዚህ ነገሮች ጨርሰን አሁን ያለንበት ለማድረስ ያየኑ መከራ አይጣል። ጸረ ለውጡ እንቅፋቱ ቡድኑ ማለት ይህን ነገር ለማደናቀፍ የሚደረገው ጥረት አይጣል። ግን አቆሙት ወይ አላቆሙት? ለምን? የተጀመረበት ሐሳብ ትክክል ነበር፣ የተጀመረበት አካሄድ ትክክል ነበር፣ አካሄዱ ለሀገር ይጠቅም ነበር። አየው የሚጠቅም ስለሆነ ሊያቆሙት አልቻሉም። ለምን? ከስረ መሰረቱ ቅድም ተጨርሶ የተጀመረ ጉዳይ ስለሆነ። ለምን? ጎልና ዓላማና ግቡ ትክክል ነው። ከዛስ ታቅዶበታል፣ ተዘጋጅቶበታል፣ እንትን ብሎበታል። አሁን ሲመጡ ይኸው በኢትዮጵያ ውስጥ በመንግስት ደረጃ ካሉ ተቋማት ከዓለም እኩል አብሮ ሊያስካሄደን የሚችል በዓለም ፊት የማያሳፍረን ተቋም ሆነ ዱቄቶች ብዬ የምለው ወያኔዎችን ጨምሮ ሻዕቢያም የነሱ ብጤ ነው። ጅቡቲ የምትባለው ዱቄት የነዛው ብጤ ናቸው። ምንድነው የሚለያቸው? ምንድነው የሚያመሳሰላቸው? ከለውጡ ጋር አብሮ መጓዝ ያልቻሉ ናቸው። የኢትዮጵያን ለውጥና መሻሻል መረዳት መገንዘብ ያቃታቸው ናቸው። አካሄዳቸው በተሳሳተ ዓላማና ግባቸው ያስቀምጡ። ዓላማና ግብ ራሱ በምን ላይ የተመሰረተ መሰለህ? በተሳሳተ ሳቤና የተዛባ ግንዛቤ ላይ የተመሰረተ ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።